ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። በተለይም ደግሞ የዝሙት አዳሪ ሴቶች መናኸሪያ የሆነችው የአረብ ሀገር ማነች የሚለውንና በዚህ የዝሙት አዳሪዎች ወረራ ውስጥ ኢትዮጵያውያን ሴቶችም መካተታቸውን በመረጃው ወደ እናንተ እናደርሳለን። በኢትዮጵያ ውስጥ በመስተንግዶ አገልግሎት ላይ የጉልበት ብዝበዛ እየተፈጸመ መሆኑም ተገልጿል። ይህንንም ለማሻሻል ስራዎች እየተሰሩ ነው። ይህንንም መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ቲፕ ታገኛላችሁ በሚል በአነስተኛ ክፍያ የሚሰሩትን የመስተንግዶ ሰራተኞች ዝቅተኛ የደሞዝ ወለል ወደ 5000 ብር ከፍ ለማድረግ እንደሚሰራ ማህበሩ አስታወቀም። በቅርቡ ሀገር አቀፍ ኮንፈረንስ ይካሄዳልም ተብሏል። በኢትዮጵያ በሆቴል መስተንግዶ ዘርፍ የተሰማሩ ባለሙያዎች ከደንበኞች ተጨማሪ የማበረታቻ ጉርሻ ወይም ቲፕ ያገኛሉ በሚል የአሰሪዎች የተሳሳተ ግምት ምክንያት ለከፍተኛ የኢኮኖሚ ጫና መጋለጣቸውን የኢትዮጵያ መስተንግዶ ባለሙያዎች ማህበር አስታውቋል። ማህበሩ ችግሩ በዘላቂነት እንዲፈታ ከተለያዩ ባለድርሻ አካላት ጋር በመተባበር ለማሰጠት እየሰራ እንደሆነም ገልጿል። የመስተንግዶ የባለሙያዎችን አነስተኛ የደሞዝ ወለል ወደ 5000 ብር ከፍ ለማድረግ የደብዳቤ ልውውጥና የግንዛቤ ማስጨበጫ ስራዎችን እያከናወነ መሆኑን ማህበሩ ገልጿል። የማህበሩ ፕሬዝዳንት አቶ ያሬድ ደገፋ አሰሪዎችና ማህበረሰቡ የመስተንግዶ ባለሙያዎች የተሻለ ተጨማሪ ገቢ ያገኛሉ የሚል የተሳሳተ አመለካከት አላቸው ብለዋል። አቶ ያሬድ በተጨማሪም ቲፕ በተገልጋዩ ፈቃደኝነት እንዲሁም በእድልና አጋጣሚ ላይ የተመሰረተ በመሆኑ ለሰራተኛው ቋሚ የኑሮ ዋስትና ሊሆን አይችልም ብለዋል። አንዳንድ አሰሪዎች ቲፕ ከተቋሙ የሚገኝ ገቢ በማስመሰል እንደ መደራደሪያ በማቅረብ የባለሙያዎችን መብትና ጉልበት ዝቅ አድርገው እንደሚመለከቱ ፕሬዝዳንቱ አስረድተዋል። ከደንበኞች የሚሰበሰበው የአገልግሎት ክፍያ ወይም ሰርቪስ ቻርጅ ከሰራተኛው ደሞዝ ጋር ተጨምሮ መከፈል ሲገባው አብዛኞቹ ሆቴልና ሬስቶራንቶች ይህንን ባለማድረጋቸው ሰራተኛው እየተጎዳ እንደሆነም ተናግረዋል። በአሁኑ ወቅት ስራ በሚበዛባቸው ሆቴሎች ጭምር ለአንድ የመስተንግዶ ባለሙያ የሚከፈለው ከፍተኛ የወር ደሞዝ 3000 ብር ብቻ መሆኑን የጠቆሙት አቶ ያሬድ በዚህም ምክንያት ባለሙያዎቹ ሕይወታቸውን ለመምራት በቀን ከ8 ሰዓት መደበኛ የሥራ ሰዓት ውጭ በሁለትና በሶስት ቦታዎች እስከ ምሽቱ 3 ሰዓት ድረስ በከፍተኛ ድካም ተጨማሪ ሥራ ለመስራት መገደዳቸውን ተናግረዋል። በአሁኑ ወቅት መንግስት አነስተኛ የደሞዝ ወለል 5000 ብር እንዲሆን ባስቀመጠው ጭብጥ መሰረት ይህንኑ ተፈጻሚ ለማድረግ ከሴቶችና ማህበራዊ ጉዳይ ሚኒስቴር ከአሰሪዎች ፌዴሬሽን እንዲሁም ከግሎባል ሰራተኞች ማህበር ጋር ውይይት እየተደረገ ነውም ብለዋል። ዱባይ በሴተኛ አዳሪዎች ማስታወቂያ በዓለም አቀፍ ደረጃ በሁለተኛ ደረጃ ላይ ትገኛለች ተባለም። በዱባይ ከሕግ እይታ ውጭ በድብቅ የሚካሄደው የሴተኛ አዳሪነት ወይም ኤስኮርት ኢንዱስትሪም በቀጠናው ያለው የጦርነት ውጥረት ሳይበግረው አሁንም በስፋት እየተካሄደ መሆኑን አንድ አዲስ የምርመራ ዘገባ አጋለጠም። ዘሰን ጋዜጣ ያወጣው ይህ የምርመራ ዘገባ እንዳመለከተው ዝሙት አዳሪነት በሕግ የተከለከለባት እስላማዊት ሀገር ብትሆንም የኤሚሬትሱ ከተማ ዱባይ የበርካታ ዓለም አቀፍ ሴተኛ አዳሪዎች ዋና ማዕከል ሆናለች ተብሏል። ምርመራው እንዳረጋገጠው በቅርቡ አሜሪካና እስራኤል በመካከለኛው ምስራቅ ካደረጉት ወታደራዊ እንቅስቃሴ ጋር ተያይዞ ኢራን በኤሚሬትስ ላይ ወታደራዊ እርምጃዎችን ብትወስድም በዱባይ ለሴተኛ አዳሪዎች የሚወጡ ማስታወቂያዎች ቁጥር አስገራሚ በሆነ ሁኔታ 10366 ደርሷል ነው የተባለው። ይህ አሃዝ ኤሚሬትስን በዓለም አቀፍ ደረጃ በሴተኛ አዳሪዎች ማስታወቂያ ሁለተኛ ደረጃ ላይ እንድትቀመጥ አድርጓታል። ምስጢራዊ የመስመር ላይ መድረኮች ላይ ደንበኞች በአሁኑ የጦርነት ውጥረት ውስጥ አገልግሎቱ መኖር አለመኖሩን ብለው ለሚጠይቁት ጥያቄ ንግዱ አሁንም እንደ ቀድሞው እየተካሄደ ነው የሚል ምላሽ እንደተሰጣቸው ዘገባው አረጋግጧል። እንደ ኢትዮጵያ፣ ኢራንና ቤላሩስ ካሉ የተለያዩ ሀገራት የተውጣጡ ሴተኛ አዳሪዎች በከተማዋ በስፋት የሚገኙ ሲሆን አብዛኞቹ በሰዓት በመቶዎች የሚቆጠሩ ዶላሮችን ያስከፍላሉ ተብሏል። ለዋጋ ማሳያነትም በምርመራው ጃና በሚል ስም የተጠቀሰችው አንዲት የ27 ዓመት ቤላሩሳዊት ሴት ለ48 ሰዓታት አገልግሎት እስከ $4000 እንደምትጠይቅና ለተጨማሪ ልዩ አገልግሎት ደግሞ $375 ተጨማሪ ክፍያ እንደምታስከፍል ታውቋል። በተጨማሪም ሌሎች ድረገጾች እንደ ማሳጅና ከደንበኞች ጋር የፍቅር ግንኙነት እንዳላቸው አድርገው የሚተውኑበትን የፍቅረኛነት ልምድ የተሰኘ አገልግሎት የሚያቀርቡ በሺዎች የሚቆጠሩ ማስታወቂያዎችን ይዘው ተገኝተዋል። ለእነዚህ አገልግሎቶች በሰዓት $400 በላይ ያስከፍላሉ። በመስመር ላይ መድረኮች ላይም
አንዲት ክፍያዋ ከ355 እስከ $500 የሚደርስ ቦሊቪያዊት ሴተኛ አዳሪ ደንበኞቿ በጣም ተግባቢና የማትቸኩል መሆኗን በመግለጽ አድናቆታቸውን ሲሰጧት ታይታለች። እሷም በቅርቡ ለተጨማሪ የፍቅር ጨዋታ እንገናኛለን ስትል በአደባባይ ምላሽ ሰጥታለች። ምንም እንኳን ይህ ድብቅ ገበያ ማደጉን ቢቀጥልም በተባበሩት አረብ ኤምሬትስ ዝሙት አዳሪነት አሁንም ሙሉ በሙሉ በሀገሪቱ በ2020 እንደ አውሮፓውያን አቆጣጠር በሕግ የተከለከለ ነው። ላላገቡ ጥንዶች አብሮ የመኖር መብት ብትፈቅድም ሴተኛ አዳሪነት፣ አገናኝነትና የዝሙት ቤቶችን ማስተዳደር ከባድ ወንጀሎች ናቸው። ድርጊቱ እስራት፣ የገንዘብ ቅጣትና ከሀገር መባረርን ያስከትላል። የሰው ማዘዋወር ወንጀሎች ደግሞ በከባድ ሁኔታዎች እስከ ዕድሜ ልክ እስራት ሊያስቀጡ ይችላሉ። የዱባይ ፖሊስ በህገወጥ የሴተኛ አዳሪነት መረቦች፣ የማሳጅ ቤቶችና የኤስኮርት አገልግሎቶች ላይ ተደጋጋሚ ኦፕሬሽኖችን በማካሄድ የውጭ ዜጋ የሆኑ ሴቶችን በቁጥጥር ስር በመዋል ከሀገር እያባረረ ይገኛል። በተጨማሪም በመንገድ ላይና በመኪናዎች ላይ የሚበተኑ የሴተኛ አዳሪ ማስታወቂያዎች ካርዶችን ለማስቆም እንዲሁም የተደራጀ የሴተኛ አዳሪነት ንግድንና የብልግና ድርጊቶችን ለመዋጋት የጸረ ሰው ማዘዋወር ልዩ ክፍሎችን በማቋቋም እርምጃውን አጠናክሮ ቀጥሏል።